የዛሬው ትልቁ ጥያቄ ለትዳር አጋሮቻችሁ ትጸልያላችሁ ወይ የሚል ጥያቄ ነው። ታውቃላችሁ አንድ ጥናት የሚያሳየው ለትዳር አጋሮቻቸው የሚጸልዩ ሰዎች ለትዳር አጋሮቻቸው ከማይጸልዩ ሰዎች በተሻለ ኢኮኖሚካሊ ባላቸው ትስስር፣ በቤታቸው ያለው መከባበር፣ ፍቅር፣ በሌሎች ዘንድ ያላቸው ሞገስ፣ ያላቸው ተቀባይነት እጅግ በጣም በላቀ ሁኔታ ይበልጣል። ለምን መሰላችሁ? ስለ ትዳር አጋሮቻችሁ ስትጸልዩ ስለ ቤተሰቦቻችሁ እየጸለያችሁ ነው። እግዚአብሔርን መለኮታዊ ጣልቃ ገብነት በቤታችሁ ውስጥ እንዲገባ ከአንድ ሴት ከአንድ ወንድ ባለፈ የእግዚአብሔር ጣልቃ ገብነት የእግዚአብሔር መለኮታዊ እጅ በዛ ትዳር አጋራችሁ ላይ እንዲገባ እየፈቀዳችሁ ነው። ለትዳር አጋር መጸለይ ለዛ ሰው ወይም ለዛች ሴት ካለ መለኮታዊ ጥበቃ መለኮታዊ እንክብካቤ ባለፈ በቤተሰቡ መካከል ከባድ የሆነ የፍቅር ትስስር መከባበርና መንፈሳዊ እድገትንም ሊፈጥር የሚችል ጫና ያደርጋል። ታውቃላችሁ ለትዳር አጋር መጸለይ እጅግ በጣም አስፈላጊና ለትልቅ ቁም ነገር ለትልቅ አጀንዳ እንደመጸለይ ነው። ሰይጣንም ደግሞ ቀድሞ የሚያጠቃው ቤተሰብንም ለማፍረስ ሆነ አገርን ለመበተን በአንድ ባልና ሚስት መካከል በሚፈጠሩ ትናንሽ ጸቦች የሚመስሉ ነገሮች ነው። ታውቃላችሁ ትንንሽ መጎረባበጦች አድገው ወደ ፍቺ እንደሚያደርሱ ፍቺዎች ደግሞ ለቤተሰብ መበተን ወይም ደግሞ ህፃናቶች ልጆች ያለ አባት ወይ ያለ እናት እንዲያድጉ እንደሚያደርግ ታውቃላችሁ። ያለ አባትና ያለ እናት ያደገ ልጅ የሚሰማው ስሜት በሁለት እናትና አባቱ ፍቅር እየተሰጠው ካደገ ልጅ እጅግ በጣም የተለየ ነው። ሳይኮሎጂካሊ ያለው ስነ ልቦናዊ ያለው ፍቅር ያገኘበት መንገድ መንፈሳዊ ማንነቱ በሙሉ እየተገነባ ላይሆን ይችላል። ሁሉም ነው ግን ማለት አይደለም። ስለዚህ ለትዳር አጋር መጸለይ ማለት ለትውልድ፣ ለአገር፣ ለህዝብ መጸለይ ነው። ከመጽሐፍ ቅዱሳዊ መርህ አንጻር እነዚህን 7 ጸሎቶች ለባልሽ ወይ ለሚስትህ እንድትጸልዩላቸው አቅጣጫ ልጠቁማችሁ ፈልጋለሁ። ዝግጁ ከሆናችሁ ብቻ ይሄንን ቪዲዮ ላይክ እያደረጋችሁ ለሌላ ሰው ደግሞ እንዲደርስ እያጋራችሁት አብራችሁ ይሄን ቪዲዮ እስከ መጨረሻው ድረስ ተከታተሉ። እርግጠኛ ነኝ በየመሃል ፖዝ እያደረጋችሁ ለትዳር አጋሮቻችሁ ርዕሶቹን ወስዳችሁ እንደምትጸልዩ አልጠራጠርም። ዝግጁ ናችሁ? አሁኑኑ ሰብስክራይብ የምትለው አንኳት። እሺ የመጀመሪያው ለትዳር አጋሮቻችሁ ለባልሽ መጸለይ ያለብሽ ወይም ለሚስትህ መጸለይ ያለብህ ትልቁና ወሳኝ ነገር ከእግዚአብሔር ጋር ያላቸው ግንኙነት እንዲጠናከር ነው። መጽሐፍ ቅዱስ በኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ በቀረውስ በጌታና በኃይሉ ችሎት ጽኑ በርቱ ብሎ ይመክረናል ሐዋርያው ጳውሎስ። በቀረው ሚስትህ በጌታና በኃይሉ ችሎት እንድትበረታ፣ ባልሽ በጌታና በኃይሉ ችሎት እንዲበረታ ከእግዚአብሔር ጋር ያላቸው ትስስር እንዲጠነክር ለትዳር አጋሮቻችሁ ጸልዩላቸው። አንዳንድ ጊዜ በቤት ውስጥ ያለውን ጉዳይ ወይ በውጭ ያለው የሥራ ጫና የህይወት ኑሮ ምናምን ጉዳይ ዝብክዝክ ያደርግና ሁለቱም ሊዘናጉ ይችላሉ። ከእግዚአብሔር ጋር ደግሞ አንዱ የማይጠናከር ከሆነ አትሊስት አንዱ በርቱ ከሆነ አንዱ የጠነከረ ከሆነ ቤቱ በሙሉ መጠንከር ይጀምራል። አንዱ ሲላላ ደግሞ ሁለቱም የመላላት አቅማቸው እየሰፋ ይሄዳል። ስለዚህ ለባልሽ ስትጸልይ እግዚአብሔር ሆይ በመንፈሳዊ ነገር እንዲበረታ ካንተ ጋር እንዲጣበቅ ወደኋላ እንዳይል ቃልህን ማንበብ መስማት እንዲፈልግ አንተን የሚያደምጥ እንዲሆን ቤተሰቡን በመንፈሳዊ መርህ እንዲያስተዳድር ብለሽ ጸልይለት። አንተም ስትጸልይላት እግዚአብሔር ሆይ ከኔ ይልቅ አንተን እንድትወድ ለአንተ የተገዛች እንድትሆን በቤቷ እንድትጸልይ ጉልበቶቿ መሬት እንዲነኩ እንድትንበረከክ ቤተሰቧን በመንፈሳዊ አቅም እንድታስተዳድር ብለህ ጸልይላት። ትልቅ ስጦታ ነው። አበባ ገዝተህ ከምትሰጣት ይልቅ አንድ ጠዋት ላይ ይህንን ስትጸልይላት ለሷ የሚፈጥረውን ትልቅ መለኮታዊ እርዳታ አታውቅም። አንቺም ብትሆኚ ቆንጆ ምሳና እራት ወይ ወጥ ሰርተሽ ከምትመገቢው በላይ እንደዚህ አይነት ጸሎት የምትጸልይለት ባልሽ አንቺን፣ ትዳርሽን፣ ቤተሰቡን ሁሉ በመንፈሳዊ መርህ የሚያስተዳድር ጠንካራ ባል ይሆንልሻል። ታውቃላችሁ እያንዳንዱ በትዳር ውስጥ አንድ ሰው የሚያሳየው ጸባይ፣ ባህሪ፣ ማንነት ሁሉ ከመንፈሳዊ ዓለም የመነጨ ነው። ወይ በጣም ዲፕረስድ የሆነ በጭንቀት የተሞላ የተደበረ በቃ ያም ነገር መጥቶ አይምሮን የሰበሰበ ያልሆነ አይነት አስተሳሰብ አለ። ወይ ደግሞ በመንፈሳዊ እርካታ ውስጥ ያለ ጠዋቱን ማለዳውን ቀኑን ከእግዚአብሔር ጋር የሚያሳልፍ ውስጡ ደስተኛ የሆነ በርካታ የተሞላ ጌታን ፊት የሚፈልግ ደስተኛ ቤተሰብ ሊሆን ይችላል። ስለዚህ ነው አንድ ሰው በመንፈሳዊ መሰረት በሆነው ነገር እንዲበረታ መጸለይ ያለባችሁ። ሁለተኛው ለባለ ትዳሮች ወይም ደግሞ ለትዳር አጋራችሁ ልትጸልዩለት የሚገባው የጸሎት ርዕስ በትዳራቸው ላይ ታማኝ እንዲሆኑ ጸልዩላቸው።
ታውቃላችሁ ሰይጣን ዝም አይላቸው፣ እቺ ምድር ዝም አትላቸው። በቀላሉ ባለቤትሽ በሴቶች የዝሙት ፈተና ውስጥ ሊወድቅ ይችላል። በቀላሉ ባለቤትህ በወንዶች የዝሙት ፈተና ውስጥ ልትወድቅ ትችላለች። ስለዚህ ለትዳራቸው ታማኝ እንዲሆኑ በዝሙት ፈተና ውስጥ እንዳይወድቁ በዚህ ዘመን በተለይ በጣም አጥብቃችሁ መጸለይ አለባችሁ። በቀላሉ በእንደዚህ አይነት መንገድ እንዳይሰናከሉ፣ ሰይጣን ጠልፎ እንዳይጠላቸው፣ ዕለት ዕለት የሚያበረታቸው ጉልበት እንዲለቀቅ ዕለት ዕለት ልትጸልዩላቸው ይገባል። አለበለዚያ እንደዚህ አይነት ፈተና ቢመጣባቸው መመለስ የማይችሉ ይሆናሉ፣ ይወድቃሉ፣ ይስታሉ። ሊረዳቸው ብቸኛ የሚችል ኃይል ቢኖር ውስጣዊ ኃይል እግዚአብሔር በመንፈስ ቅዱስ አማካኝነት የሚሰጣቸው ጉልበት ነው። ስለዚህ እናንተ ስትጸልዩላቸው ያ ውስጣቸው ያለው መንፈስ እየጠነከረ እየጎለበተ ይመጣል። በቀላሉ በዝሙት ፈተና የሚሸነፉ አይሆኑም። ሰዎች በአይናቸው፣ በሐሳባቸው፣ በፍላጎታቸው በአካልም እንኳን በዝሙት እንዳይወድቁ የሚያደርግ ብቸኛ ጸጋ የእግዚአብሔር ጸጋ ነው። ስለዚህ ባልሽ የተቀጠረ እንዲሆን በዝሙት ፈተና ውስጥ እንዳይወድቅ እግዚአብሔርን መፍራት እንዲችል ለቤቱ ታማኝ እንዲሆን የሚያደርግ ጸጋ እንዲለቀቅለት ጸልይለት። ሚስትህ ከአንተ ውጪ ሌላ እንዳታስብ፣ በአይምሯ እንዳትወሰልት፣ በእግሯ በአካሄዷ እንዳትወሰልት፣ ልክ ወዳልሆነ ነገር አይኖቿ እንዳያዩ ልትጸልይላት ይገባል። ይሄ በዚህ ዘመን በተለይ በትዳር ላይ እጅግ በጣም አስፈላጊ ነገር ነው። መጽሐፍ ቅዱስ ላይ ትዝ ይላችኋል፣ ዮሴፍ የተባለ ሰው በፍጹም ታማኝነቱን ለእግዚአብሔር ያሳየበት አንዱ መንገድ ይሄ ነው። ጲጢፎራ ሚስት በቃ ሁሉ ነገር የተሰጠው መሆኑን አውቃ ልትወርድበት ልትይዘው ፈለገች። እሱ ግን በፍጹም እግዚአብሔር ያየኛል ብሎ አንቺ አልተሰጠሽኝም ብሎ ጥሎ ይሄዳል። ልክ እንደዚህ የእናንተ የትዳር አጋሮች ለሚመጣባቸው የትኛውም የዝሙት ፈተና ጥለው መሄድ እንዲችሉ እናንተ ልትጸልዩላቸው ይገባል። እነሱ ላያስታውሱት ላያስተውሉ ይችላሉ፣ ግን እናንተ ስትጸልዩላቸው ጥለው የሚሄዱበትን ጉልበት ይቀበላሉ። ደግሞ ቅዱስ ቃሉ መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን ነው የሚለው። ሴሰኞችና አመንዝረኞች ግን እግዚአብሔር ይፈርድባቸዋል ይላል ዕብራውያን ምዕራፍ 13 ቁጥር 4 ላይ። ሶስተኛ መጸለይ ያለባችሁ ወሳኝ ርዕስ ስለ ጤንነታቸው፣ ፊዚካሊ ስላላቸው ጤነኝነት ማለትም ሜንታሊ በአስተሳሰብም በአካልም ስላላቸው ጤነኝነት። ሜንታሊ ስንል ምን ማለት ነው? ማንኛውም ውጥረት፣ ጭንቀት፣ የኑሮ ውድነት ምናምን ሊሆን ይችላል፣ ይረበሻሉ። በተለይ ሴቶች በእንደዚህ አይነት ሁኔታ ባሎቻችሁን ብታግዙ በጸሎት በጣም አስፈላጊ ነገር ነው ብዬ አስባለሁ። ባሎቻችሁ እንዲበረቱ፣ እንዲጠነክሩ፣ በስራ እንዲቀጥሉ፣ ስትረስ እንዳይዛቸው፣ ቤተሰባቸውን መሸከም እንዲችሉ። ምክንያቱም ይሄ የሚመጣው ስትረስ፣ ጭንቀት ውስብስብ ከሆነባቸው ነገ ከነገ ወዲያ የደም በሽተኞች የሚሆኑት፣ ስኳር፣ አላግባብ የሆነ ውፍረት፣ እነዚህ ነገሮች ሁሉ የሚጠራቀሙት ኤርሊ ኤጅ ላይ ወይም በትዳር ውስጥ ባሉ በቃ ህይወት ጫና ምክንያት ሊሆን ይችላል። ለሴቶችም ባሎች ስትጸልዩ በቃ በደንብ አድርጋ መያዝ እንድትችል እግዚአብሔር ጸጋ እንዳይበዛላት በጤናዋ ራሷን መንከባከብ እንድትችል ሄልዚ የሆነ አኗኗር ዘይቤ እንዲኖራቸው እንቅስቃሴ ማድረግ እንዲችሉ በቃ እነዚህ ነገሮች ልትጸልዩላቸው ይገባል። ጤና ካለ በጣም ቤቱ ሰላም ይሆናል። እውነቴን ነው የምነግራችሁ። ጤና በሌለበት የሆነ የሚታወክ ነገር አለ። ወይ ባልየው ወይ ሚስትየው በጤና የማይቀጥሉ ከሆነ በጣም ከባድ የሆነ ጫና ነው የሚፈጠረው ቤት ውስጥ። ስለዚህ ስለ ጤንነታችሁ ለማንም ሰው ከመጸለያችሁ በፊት ለትዳር አጋሮቻችሁ ጸልዩላቸው። እግዚአብሔር ጸጋ እንዲያበዛላቸው በጤንነት እንዲጠበቁ፣ ማንኛውም አይነት መቅሰፍት፣ ፍላጻ፣ ክፉ የሆነ የጨለማ ሐሳብ በእነሱ ላይ እንዳይከናወን ፍጹም ጤና አካል እንዲኖራቸው ጸልዩላቸው። እንዲያውም ምንም አይነት በሽታ የመጀመሪያ ሲያጋጥም እኛ ቤት የምናደርገው መጀመሪያ እጁን ጭኖ ባልሽ ይጸልይልሽ፣ እጇን ጭና ሚስት ትጸልይልህ። በጣም ትፈወሳላችሁ፣ ትልቅ በረከት ስላለው ማለት ነው። ስለዚህ ልክ ለራሳችሁ እንደሆነ አድርጋችሁ በጤና ዙሪያ ለትዳር አጋሮቻችሁ ጸልዩ። አራተኛው ለትዳር አጋሮቻችሁ ወይም ለባልሽ የምትጸልይለት ወይም ለሚስትህ የምትጸልይላት የጸሎት ርዕስ ዓላማቸውን እንዲያውቁ ነው። በእግዚአብሔር ውስጥ ያላቸውን ዓላማ በእናንተ ትዳር ውስጥ በገባችሁበት ውስጥ እግዚአብሔር ለምንድን ነው በዚህ ስፍራ ላይ ያስቀመጠኝ? ለምንድን ነው የፈለገኝ? ለምንድን ነው እግዚአብሔር በዚህ ምድር ላይ ያመጣኝ የሚለውን ዓላማ እንዲያውቁ አድርጉ። በቃ ዓላማቸውን እንዲያውቁ፣ የእግዚአብሔር ፍቃድ በእነሱ ውስጥ እንዲፈጸም። ታውቃላችሁ የአንቺ ባል ምናልባት አሁን የሚሰራው ስራ ብቻ ላይሆን ይችላል የተጠራበት ዓላማ። ምናልባት እግዚአብሔር ለትልቅ ለሌላ አጀንዳ ጠርቶት ግን ለህይወቱ ለቤቱ ሲል የሆነ ቦታ ላይ ሊኖር ይችላል። አንቺ የምትጸልይለት ለዛ ነው። እግዚአብሔር አንቺን ወደሱ ሲያመጣሽ መጽሐፍ ቅዱስ ሲነገር ረዳት፣ ምቹ ረዳት ሊያደርግሽ ነው። ስለዚህ አንደኛ አንቺም የምትረጁ ነገር አይኖርም፣ ልክ አይሆንም።
እሱ ግን በዓላማው እንዲሄድ የምትደግፊው ከሆነ የምትጸልይለት ከሆነ እሱ ወደ ትክክለኛው መስመር ይሄዳል። ቤቱ ይባረካል። የእግዚአብሔር ሐሳብ ይፈጸማል። ለሚስትህም ስትጸልይላት ዓላማዋን እንድታገኝ ጸልይላት። ምናልባት ዝም ብላ ቤት ውስጥ መቀመጥ ወይ የወጣች ስራ ቦታ እየተንከራተተች እንዳንተ መምጣት ላይሆን ይችላል ዓላማዋ። እግዚአብሔር በሷ ውስጥ ስፔሲፊክ ሊያስቀመጠው አንድ ነገር ሊኖር ይችላል። ትውልድን የሚመገበው አንተን የምትባረከው ቤተሰቡ የሚበለጸገው በሁሉ ነገር መከናወን የሚሆንላችሁ እሷም በትክክለኛ ዓላማ ውስጥ ያስቀምጣት ነው እግዚአብሔር። አለበለዚያ ኬዎስ ነው የሚሆነው። ያለ ቦታቸው ያሉ ሰዎች የሚታገሉት ትግል ነው የሚሆነው። ስለዚህ በጊዜ እግዚአብሔር ውስጣቸው ያለውን ዓላማ እንዲገልጥ ጸልዩላቸው። ለትዳር አጋሮቻችሁ ቤተሰቡን ከመንከባከብ ባለፈ ማለት ነው። እግዚአብሔር በእያንዳንዱ ሰዎች ላይ ዓላማ ስላለው ከዛ ባለፈ ግን ባሎች ታጋሽ እንዲሆኑ ጸልዩላቸው። ሚስቶች ተገዢ መሆን እንዲችሉ ጸልዩላቸው። የሚወዱ እንዲሆኑ ባሎች፣ ሚስቶች የሚያከብሩ እንዲሆኑ እነዚህን ጸሎት ብትጸልዩላቸው እንደዚህ ለምን አልሆንሽም እንዲህ ስለማታረገኝ ነው ከመባባል አንዱ ለአንዱ ቢጸልይ የተሻለ ሸክምን ማቃለያ መንገድ ነው። መቼም እንግዲህ አንድ ላይ ለመኖር አለ ተሳስራችሁ ወስናችሁ የገባችሁት። ስለዚህ ነገሮች ሲፈጠሩ ክፍተቶች ሲኖሩ ይሄ ነገር ለምን አይሆንልኝም ለምን ሁሌ እንደዚህ የሚሆነው የምትሉትን ሐሳብ በሱ ላይ ያያችሁትን ወይ በሷ ላይ ያያውን በጸሎት ወደ እግዚአብሔር ማቅረብ የተሻለ መንገድ ነው። ያልጸለይክለትን ሰው ለምን አልተቀየረም ብለህ እንዳታማ። በቃ ያንን ሸክም ስትቀበል አብረህ ነው የተቀበልከው። ስለዚህ በመጸለይ ለነሱ ትልቅ በረከትን ታገኛላችሁ። አምስተኛ ባሎቻችሁ ሚስቶቻችሁ የምትጸልዩላቸው ወሳኝ ጸሎት አምስተኛው በኢኮኖሚካሊ እንዲባረኩ ጸልዩላቸው። በተለይ ለሚስቶች ነው ይህንን ኃላፊነት የምሰጠው። ባሎቻችሁ በሚሰራበት ስራ ብለስድ እንዲሆን ጸልዩላቸው። የሆነ ነገር ሲያገኝ አምጣ እንጂ ለቤቴ ያስፈልጋል ከማለትም ባለፈ እንዲባረካቸው እግዚአብሔር ጸልዩላቸው። በሚስቶች ጸሎት ውስጥ ትልቅ በረከት አለ። ምሳሌ 31 ላይ ያለችው ሴት ትዝ ትላችኋለች። በቤቷ ውስጥ ያለው እንዴት ቀጥ አድርጋ እንደምትይዝ ለባሏ የምታዘጋጀው ነገር የቤቷን መባረክ መከናወን እያስቀጠለች ያለች ሴት ናት። አንቺ ምናልባት ጥጥላት ፈቲ እርሻ ሄደሽ ላትወቂ ምናምን ትችያለሽ። ግን ለባልሽ በመጸለይ ውስጥ በትጋት እግዚአብሔር ይባርከው፣ መከናወን ስጠው፣ ሞገስ ስጠው፣ በሮች ክፈትለት፣ ይሄ ነገር ይከናወንለት እያልሽ ብትጸልይለት በስማም ትልቅ በረከት ነው በቤታችሁ የሚጀምረው። ባልም ቢሆን ለሚስቶቻችሁ ኢኮኖሚካሊ ጸልዩላቸው። በቃ እንዲባረኩ እንዲበለጽጉ። እርግጠኛ ነኝ የእናንተ ቤተሰብ መባረክ እግዚአብሔርን ያከብራል እንጂ እግዚአብሔርን አያሰድበውም አይደል እንዴ? የእናንተ መባረክ በሌሎች ዘንድ ያለውን ነገር ይጨምራል፣ የምታደርጉት ይጨምራል፣ ለሰዎች ያላችሁ ደግነት ይጨምራል፣ ማገዝ ትጀምራላችሁ፣ ሌሎችን ማስጠጋት ትጀምራላችሁ። ስለዚህ የእናንተ ቤት መባረክ አለበት የለበትም? እስቲ ቤቴ በጌታ በኢየሱስ ስም የተባረከ ነው፣ ሚስቴ በጌታ በኢየሱስ ስም የተባረከች ናት፣ ወይም ባሌ በጌታ በኢየሱስ ስም የተባረከ ነው ብላችሁ በአስተያየት መስጫው ላይ ጻፉ። እግዚአብሔር ደግሞ እንደሚባርካቸው እርግጠኛ ሆናችሁ ጸልዩ። እግዚአብሔር ይባርካቸዋል። በዚህ ዘመን ላይ አብዛኛውን የሰው ችግር ምን እንደሆነ ታውቃላችሁ? ሰው የሚነጫነጨው፣ የሚያኮርፈው፣ የሚጣለው፣ ቤቱ ሰላም ማይሆኑ በጣም ብዙ ጊዜ ያስተዋልኩት ኢኮኖሚካል ችግር ነው። ኢኮኖሚካል ደግሞ እንድንቸገር እግዚአብሔር ሐሳብ ሆኖ አይደለም። የኛን እጆቻችንን ስራ እግዚአብሔር ሊባርክ ዝግጁ። ስለዚህ እኛ ምን ስራ ከሆነ ንቁ ከሆነን እግዚአብሔርን በመፍራት የምናደርግ ከሆነ ለምንድን ነው የማንባረከው? ብዙ ጊዜ ይህንን ሐሳብ ከድህነት አካባቢ የመጡ ሰዎች ልክ እንደ አንድ ተቃዋሚ ሐሳብ አድርገው ያስቡታል። አጌንስት አይደለም። ኢኮኖሚካሊ እኔና ቤተሰቤ መባረክ አለብን፣ መበልጸግ አለብን። ምክንያቱም የኛ መበልጸግ የእግዚአብሔር ስራ እንዲቀጥል ያደርጋል። የእግዚአብሔር ስራ ይሰራል፣ በእኛ ቤት ውስጥ ትውልድ ይለወጣል ብላችሁ አምናችሁ ማስቀጠል አለባችሁ። ትልልቅ ስራ መስራት ትችላላችሁ። እግዚአብሔር በኢየሱስ ባልሽን ሚስትህን ኢኮኖሚካሊ ይባርካቸው። አሜን አሜን። በቀጥታ መጽሐፍ ቅዱስ ዘጸአት መጽሐፍ ላይ እህልና ውሃን እባርካለሁ ይላል እግዚአብሔርና እህልና ውሃችሁ ይባረክ በኢየሱስ። ስድስተኛው ለትዳር አጋሮቻችሁ ልትጸልዩ የሚገባው ጸሎት፣ ለሚስት መጸለይ ያለብህ፣ ለባልሽ መጸለይ ያለብሽ፣ አንደበታቸውን እግዚአብሔር እንዲቆጣጠር፣ ስንፍና ወሬ እንዳይናገሩ። በቤቱ ውስጥ ሊሆን ይችላል፣ በውጪ ብዙ ሰው ህይወቱን የሚቃኘው የሚዋረደው የሚከብረው በአንደበቱ ነው። ታውቃላችሁ አይደል? ማንም ሰው አሁን እኔ ማወራውን እየሰማችሁ ሰዎች ትባረካላችሁ። እርግጠኛ ነኝ። ለምን የምነግራችሁ ማስተምራችሁ የእግዚአብሔርን ቃል የሆነ መርህ ልታደርጉት የሚገባው ነው። በዛው ልክ ደግሞ እናንተን ማሰናከል ይችላል። በቤት ውስጥም እንደዛ ነው። በትንሽ በባለትዳሮች ንግግር ውስጥ የሚፈጠር ጥቂት ትንሽዬ ስህተት መላው ቤተሰቡን ሊበታትን ይችላል።
በቤት ውስጥ ከባድ ጫና ሊፈጥር ቁስል ሊፈጥር ይችላል። በሚውሉበት ስፍራ እነዚህ አይነት ከአንደበት የሚወጡ ነገሮች በሙሉ የትዳራችሁን መሰረት ሊያናውጥ ይችላል። የቤቱን ነገር ሁሉ ሊያናውጥ ይችላል። ብዙ ነገር ሊያሳጣችሁ ሊያስገኝላችሁ ይችላል። ስለዚህ ሚስቴ አንደበተ ርቱዕ ትሁን እያልክ ጸልይላት። በጌታ በኢየሱስም አፏ ሲከፈት የሚጠጣ ገነት የሆነ ምክር የሞላው ጸጋ የሞላው ነገር ይውጣ። በሚስቴ አንደበት ውስጥ የእግዚአብሔር ጸጋ ይከማች ብላችሁ ጸልዩ። አንቺም እንደዛው ባሌ በሞገስ ይናገር፣ ቃሉ እንደ ንጉሥ ቃል ይሁን፣ ንግግሩ ያብብ፣ የሚናገረው ነገር ይጣፍጥ፣ ብዙ ሰባራዎችን ይጠግን፣ የተጎዱትን ከፍ ያደርግ ብለሽ ጸልይለት። እግዚአብሔር አንደበታቸውን ይቀባል፣ ይነካል፣ ይለውጣል፣ ይባርካል። እግዚአብሔር በአንደበታቸው ላይ እግዚአብሔር የሚያስቀምጠው ኃይል አለ። ስለዚህ ይህን ነገር ጸልዩላቸው። የእጆቻቸው ስራ ምናምን ብቻ ሳይሆን አንደበታቸው የተባረከ እንዲሆን፣ ለቁጣ የዘገየ፣ ለጥል፣ ለክርክር፣ ለስድብ የተከለከለ፣ ለመልካም ነገር፣ ለበረከት፣ ጠብን ለማቅለል ደግሞ የተከፈተ አንደበት እንዲኖራቸው ጸልዩላቸው። በጣም ወሳኝ ጸሎት ነው። እርግጠኛ ነኝ ይህንን ለማድረግ ዝግጁ እንደሆናችሁ እና በትዳር አጋሪ አንደበት ላይ የእግዚአብሔር ጠባቂ ይቁም ብላችሁ ጸልዩ። አፉ ሲከፈት ወይም አፏ ሲከፈት በጨው እንደተቀመመ በጸጋ የሆነ ቃላትን እንዲያወጡ በኢየሱስም ጸልይላቸዋለሁ ብላችሁ ጸልዩላቸው። ከንዴት፣ ከግትርነት፣ ከቁጣ፣ ከጸባጫሪ ነገር ሁሉ የተከለከለ ይሁን የኔ ባል፣ የተከለከለች ትሁን የኔ ሚስት ብላችሁ ጸልዩላቸው። እግዚአብሔር አንደበታቸውን መጠበቅ ይጀምራል። ሰባተኛውና የመጨረሻው ለትዳር አጋሮቻችሁ ልትጸልዩ የሚገባው ወሳኝ ርዕስ በክፉ ወዳጆች እንዳይከበቡ ጸልዩላቸው። በጣም አደገኛ ነገር ነው። በትዳር ውስጥ ክፉ ወዳጅ፣ ክፉ ቤተሰብ እነዛን ሰዎች ሲቀርብ ብዙ ነገር ይበላሻል። ሊደርሱበት ሊሄዱበት ካለው ነገር ሁሉ ይገደባሉ፣ ይታጠራሉ። ስለዚህ ክፉ ጓደኛም ሆነ ክፉ ቤተሰብ፣ አንዳንዴ ክፉ ቤተሰብ አለ መርዛማ የሆነ ቃላትን ይዞ መጥቶ ረጭቶ ቤት ውስጥ የሚሄድ ከእንደዚህ አይነት ሰዎች የተጠበቁ ጆሮአቸው የተጠበቀ እንዲሆን ጸልዩላቸው። ጆሮና አንደበት በጣም ወሳኝ ነገር ነው በነገራችን ላይ። ስለዚህ የባሌ ጆሮ ይጠበቅ፣ የባሌ አንደበት ይጠበቅ፣ የባሌ የሚስቴ ጆሮ ይጠበቅ። የምትሰማውን ነገር ጠብቅ። ጓደኞቿ ተሰብስበው የማይረባ ነገር እንዳይነግሯት፣ ህይወቷን፣ ዴስቲኒዋን፣ አቅጣጫዋን እንዳያስቷት፣ ጓደኞቹ ተሰብስበው የማይረባ ነገር እየሞሉት እንዳይመጣ፣ ከክፉ ጓደኞች፣ ከማይረቡ ጓደኞች፣ በውድቀት ውስጥ ከሚከቱት ጓደኞች፣ ቤተሰብ አካላቶች ሁሉ የተጠበቀ እንዲሆን እግዚአብሔር እንዲረዳው፣ እግዚአብሔር እንዲረዳ ጸልዩላቸው። አስፈላጊ ነው። አያችሁ፣ አብረዋቸው የሚውሉትን ነው የሚመስሉት የእናንተ የትዳር አጋሮች፣ የሚሰሙትን ነው የሚመስሉት። ስለዚህ ወደ እነሱ የሚጠጉ ሰዎች ወይ ለበረከት ወይ ደግሞ ለክፉ ነገር ያነሳሷቸዋል። ማን ነው ከባልሽ ጋር የሚውለው? ማን ነው ከሚስት ጋር የምትውለው? የሚውሉት ማን ናቸው? ስለዚህ እነዚህ ነገሮች ከነዚህ ነገሮች የተጠበቀች እንዲሆን ከክፉ መካሪዎች፣ አላ አግባብ ከሚያወሩ መርዘኛ ሐሳብ ካላቸው ሰዎች የተከለከሉ እንዲሆኑ ጸልዩላቸው። ያው ምክንያቱም ሁሉንም ሰው መቆጣጠራችሁም ከንተናጋቱኝ ከምትባባሉ ብትጸልዩ ግን እግዚአብሔር ለዛ ሰው ያላቸው ልብ ይዘጋላቸዋል። ዳዊት እንደዚህ ያለ በመዝሙር 1 ቁጥር 1 ላይ ምስጉን ነው በክፉዎች ምክር ያልሄደ። ክፉ መካሮችን ከናንተ ትዳር አጋር አካባቢ በኢየሱስ ስም የተከለከለ ይሁን። አሜን አሜን። በኢየሱስ ስም የተከለከለ ይሁን። በክፎች በዋዘኞች ወንበር ያልተቀመጠ ፌዘኛ ዋዘኛ ደግሞ ህዝቦች አሉ። ከባልሽ አካባቢ እንዲህ አይነት ሰዎች ካሉ በኢየሱስ ስም ይጠረጉ። ከሚስት አካባቢ እንደዚህ ዋዘኛ የሆኑ ሰዎች፣ ቧልተኛ የሆኑ ሰዎች ካሉ ህይወታችሁን ፈቅ የማያደርጉ ወደ ኋላ የሚጎትቷችሁ ይጠረጉ በኢየሱስ ስም። በኃጢአተኞች መንገድ ያልቆመ ይላል እና እነዚህ አይነት ሰዎች ከእናንተ ትዳር አካባቢ ከአጋሮቻቸው አካባቢ የተለዩ እንዲሆኑ በእምነት በጽናት ጸልዩላቸው። በእርግጠኝነት እግዚአብሔር ደግሞ ያደርገዋል። ባጭሩ ለትዳር አጋሮቻችሁ መጸለይ ማለት ለቤታችሁ ጽናት እግዚአብሔርን ጣልቃ እያስገባችሁ እግዚአብሔር ከእናንተ ጋር እንዲረዳችሁ እያደረጋችሁ ከስጋዊ ይልቅ ሰማያዊ ውጊያን እየከፈታችሁ የምትሄዱበት ነው። እኔ 7 ብቻ ዘርዝርኩኝ። እስቲ እናንተ ደግሞ ያላችሁን ልምድ ለትዳር አጋሮቻችሁ የምትጸልዩትን በተለይ ባለ ትዳሮች ካላችሁ ምክር እስቲ አስቀምጡልን። አስተያየት መስጫ ላይ እናንተን ሐሳብ መስማት እንፈልጋለን። በእርግጠኝነት ብዙ ነገር ልትነግሩ እንደምትችሉ አምናለሁኝ። ከዛ ባለፈ ግን ከመሄዳችሁ በፊት በጣም ጥሩ ባለ ትዳሮች ከሆናችሁ አንዱ የእናንተ መገለጫ ልጆቻችሁን እግዚአብሔርን በመፍራት በጽናት ማሳደጋችሁ ነው።
በዚህ ዙሪያ ላይ እንግዲህ ልጆችን ረጅም ጊዜ ስናስተምር ከቆየንበት ልምድ ተነስተን ብዙ ቤተሰቦችንም ስናሰለጥን ከነበረበት ህይወታችን ብዙ እግዚአብሔር በሰጠንም ጥበብ ተጠቅመን ስለ ልጆች አስተዳደግ በጣም ወሳኝ የሆነ አንድ መጽሐፍ አዘጋጅቼላችኋለሁ። ልጅህን ታደግ የተሰኘው ይህ መጽሐፍ ነው። ይሄ መጽሐፍ በጣም ጠቃሚ፣ ልጆቻችሁን እንዴት ማሳደግ እንዳለባችሁ፣ በቤት ውስጥ እንዴት ከልጆቻችሁ ጋር ያለውን ጋፕ የእድሜ ልዩነት ሸፍናችሁ ከድናችሁ እንዴት ልጃችሁን እግዚአብሔርን በመፍራት በጥበብ ሳያመልጣችሁ በየእድሜያቸው በምን አይነት መንገድ ማሳደግ እንዳለባችሁ ሳይንሳዊም የሆነ የሚጠቅም መንፈሳዊ መርህ የሆነ መጽሐፍ ነው። ብዙዎች ይህንን መጽሐፍ አንብበው ተጠቅመዋል፣ ምስክርነት ሰጥተውናል በተለያየ ቦታ ይህንን ባደረግንበትና ለእናንተም ዛሬ የማሳስባችሁ ልጆቻችሁን እንዴት ማሳደግ እንዳለባችሁ የበለጠ ደግሞ ከእግዚአብሔር ቃል አንጻር መማር የምትፈልጉ እቺን መጽሐፍ አሁኑኑ አዛችሁ ወደ እናንተ ላኩ። ጥቂት ኮፒ ስለሆነ ያለው መጀመሪያ ላይ ለሚያዙን ሰዎች ብቻ እናደርሳለን። በተረፈ ተባረኩልን። ስላዳመጣችሁን እስካሁን ድረስ እናመሰግናለን። ምናልባት ግን ይህንን ቻናል ሰብስክራይብ ሳታደርጉ ቤተሰብ ሳትሆኑ ከሆነ የምታዩት በእርግጠኝነት ከብዙ ዝባዝንኬ የተሻለ ብዙ የምታገኙበት ህይወታችሁን መርህ የምትቀይሩበት መንፈሳዊ እውነትን የምትካፈሉበት ቻናል ስለሆነ አሁኑኑ በሉ። ማንም ሳይሰማችሁ ቶሎ ሰብስክራይብ አድርጋችሁ ነው የምትሄዱት። ከዛ ደግሞ እቺን ቪዲዮ ቀስ ብላችሁ ለሆነ ባለ ትዳር ላኩለት። ምናልባት ትዳሩ የሚፈወስበት ትዳሯ የሚጸናበት ምክንያት ልትሆኑ ትችላላችሁ። እርግጠኛ ነኝ ይሄን ማድረግ እንደምትችሉ አምናለሁኝ። ተባረኩ። ደግሞ ለሚስቶቻችሁ ወይ ለባሎቻችሁ ብትልኩላቸው እቺን ቀስ ብለው አዳምጠው ለእናንተ መጸለይ ይጀምራሉ። እሺ፣ ወዳችኋለሁ። መልካም ጊዜ